ሰላም ጤናና የታሪክ ክብር ይስጥልኝ። የታሪካዊ እውነታዎች ማህደርና የቅርስ አውዶችን በጥልቀት የምንዳስስበት አድማስ ሂስትሪ ሌንስ ነው። ዛሬ ምናባችንን ይዘን የምንጓዘው ከለመድነው የዘመናዊ ዓለም የዲጂታል ጫጫታና ፍጥነት ፍጹም የተለየች ጊዜ ቆመባት ወደምትመስለው አጎራባች ምድር ነው። የቀይ ባህር በር፣ የአፍሪካዋ ትንሽ ሮም፣ የጽናትና የውዝግብ ማዕከል ኤርትራ። ይህች ሀገር ለብዙሃኑ ዓለም አቀፍ ማህበረሰብ ስውርና ሚስጥራዊ ብትሆንም ለአፍሪካ ቀንድና ለዓለም ፖለቲካ ግን ቁልፍ የጂኦፖለቲካል ስትራቴጂክ ስፍራ ናት። በዛሬው ዝግጅታችን ስለ ኤርትራ የምናውቀውን የገጽታ ወሬ ወደ ጎን አድርገን ከጥንቱ የአክሱም ስልጣኔ ጀምሮ የታሪካዊ ዳራዋን፣ የማህበረሰቡን ተጨባጭ የዕለት ተዕለት ኑሮ፣ የገዢውን መንግስት የፖለቲካ ፍልስፍና፣ የኢኮኖሚውን ፈተናና የወቅቱን የ2026 ውስብስብ የቀይ ባህር የጂኦፖለቲካ ሁኔታ በጥልቀትና በሚዛናዊነት እንመረምራለን። እስከ ፍጻሜው ድረስ አብራቸውን ቆዩ። የኤርትራ ታሪክ ሲነሳ መነሻው ጥንታዊው የአክሱም ስልጣኔ ነው። የዛሬዋ የኤርትራ የባህር ዳርቻ ከተማ የሆነችው አዶሊስ በጥንቱ ዓለም ከአውሮፓ ከሮማውያንና ከህንድ ጋር የንግድ ልውውጥ የሚደረግባት የታላቁ አክሱም ስልጣኔ ዋነኛ የባህር በር ነበረች። ነገር ግን የኤርትራን ዘመናዊ መልክ የቀረጸው በ19ኛው ክፍለ ዘመን መገባደጃ ላይ የመጣው የጣሊያን ቅኝ ግዛት ነው። ጣሊያናውያን እንደ አውሮፓውያን አቆጣጠር በ1890 አካባቢውን ኤርትራ ብለው በመሰየም ዘመናዊ መዋቅር መገንባት ጀመሩ። በተለይም በዋና ከተማዋ አስመራ ላይ የገነቧቸው ኪነ ህንፃዎች ዛሬ ድረስ ከተማዋን በዩኔስኮ የተመዘገበች የዓለም ቅርስና የአፍሪካዋ ትንሿ ሮም እንድትባል አድርጓታል። ከጣሊያን በኋላ የእንግሊዝ አስተዳደር በመቀጠልም ከኢትዮጵያ ጋር የተደረገው ፌዴሬሽን እና የ30 ዓመቱ መራራ የነጻነት ትግል የኤርትራን ታሪክ በጥልቅ የደምና የጽናት ቀለም የቀባው ክስተት ነው። ዋና ከተማዋ አስመራ በሚገርም ሁኔታ ሰላማዊ፣ ወንጀል የሌለባትና ረጋ ያለች ከተማ ናት። ማለዳዎች ላይ ሰዎች በብዛት በብስክሌት ሲጓዙ በጣሊያን ስታይል በተሰሩ ካፌዎች ውስጥ ቁጭ ብለው ማኪያቶ ሲጠጡ መመልከት የተለመደ ነው። የኤርትራ ማህበረሰብ 9 ብሔረሰቦችን ያቀፈ ሲሆን ክርስቲያኑና ሙስሊሙ ማህበረሰብ ለዘመናት በጥልቅ መከባበርና አንድነት የኖሩበት ውብ ማህበራዊ እሴት አለው። ነገር ግን የማህበረሰቡ ህይወት ያለ ፈተና የጸና አልነበረም። ሀገራዊ አገልግሎት ወይም ናሽናል ሰርቪስ ወይም ሳዋው የወጣቶች የእድሜ ክልልና የማህበረሰቡን የስነ ህዝብ መዋቅር በጥብቅ የወሰነ ክስተት ነው። ቁሳዊ ኑሮውንና የቴክኖሎጂ ወይም የኢንተርኔት ተደራሽነት ውስን ቢሆንም በህዝቡ መካከል ያለው የመረዳዳትና ችግርን የመጋራት ባህል ግን ዛሬም ድረስ የማህበረሰቡ የጀርባ አጥንት ሆኖ ቀጥሏል። ሀገሪቱ ነፃነቷን ካገኘችበት እንደ አውሮፓውያን አቆጣጠር ከ1993 ጀምሮ በፕሬዝዳንት ኢሳያስ አፈወርቂ በሚመራው ህዝባዊ ግንባር ለደህንነትና ፍትህ ወይም በምህፃሩ ህግደፍ በተባለው ብቸኛ የፖለቲካ ፓርቲ የምትመራ ሀገር ናት። የዚህ መንግስት የፖለቲካ ፍልስፍና መሰረቱ በነፃነት ትግል ወቅት ከተቀረጸው የጽናትና የብረት ዲስፕሊን የመነጨ ነው። መንግስት በሀገሪቱ የውስጥ ጉዳይ ላይ የውጭ ኃይላት ጣልቃ ገብነትን በጥብቅ ይቃወማል። ይሁን እንጂ ሀገሪቱ ከተመሰረተች ጀምሮ እስካሁን ድረስ ብሔራዊ ምርጫ አለመደረጉ፣ ህገ መንግስት አለመተግበሩና ገለልተኛ የሆኑ የግል መገናኛ ብዙሃን ወይም ሚዲያዎች አለመኖራቸው አስመራን በዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ ለዓመታት ከፍተኛ ትችትና ማዕቀብ እንዲጋረጥባት አድርጓታል። የመንግስቱ የፖለቲካ ስልት በጠንካራ ማዕከላዊ ቁጥጥር ላይ የተመሰረተ ሲሆን ይህንን አወቃቀር ደጋፊዎቹ ሀገራዊ አንድነትን ለመጠበቅና የውጭ ወረራን ለመመከት ዋስትና ነው ሲሉ ይሟገቱለታል። ተቺዎቹ ደግሞ የዜጎችን መሰረታዊ የፖለቲካና የዲሞክራሲ መብቶች የገደበ ስርዓት ነው በማለት
ይተቹታል። ይህ ጥብቅ የመንግስት ቁጥጥር በኤርትራ ማህበራዊና ኢኮኖሚያዊ ህይወት ላይ ትልቁን ጥላ ያሳረፈ ክስተት ሆኖ ዛሬም ቀጥሏል። የኤርትራ መንግስት ኢኮኖሚ የሚመራው ራስን መቻል ወይም ሰልፍ ሪሊያንስ በሚለው ጽኑ ፖሊሲ ላይ ነው። ሀገሪቱ ከውጭ እርዳታና ብድር ራሷን በማራቅ በውስጥ አቅምና በህዝባዊ ጉልበት ልማትን ለማምጣት ትጥራለች። ዋነኛው የኢኮኖሚ ምንጭ የወርቅ፣ የብረትና የፖታሽ ማዕድናት ቁፋሮ ላይ ሲሆን በተለይም እንደ ቢሻ ያሉ የማዕድን ማውጫዎች ለሀገሪቱ የውጭ ምንዛሪ ያስገኛሉ። ይሁን እንጂ የግል ኢንቨስትመንት አለመስፋፋቱ፣ የንግድ እንቅስቃሴዎች ውስን መሆንና የወጣት የሰው ኃይል በሀገራዊ አገልግሎት ላይ መቆየቱ የኢኮኖሚውን የእድገት ፍጥነት በእጅጉ ገድቦታል። ይህ ሁኔታ የብዙ ኤርትራውያን ኑሮ በመንግስት ድጎማና ከውጭ ሀገር ባሉ ቤተሰቦቻቸው በሚላክላቸው ላይ ጥገኛ እንዲሆን አድርጎታል። በ2026 የወቅቱ ቀጠናዊ ሁኔታ ኤርትራ በአፍሪካ ቀንድና በቀይ ባህር ላይ ያላት ስልጣናዊና ወታደራዊ ሚና እጅግ እየጎላ መጥቷል። ቀይ ባህር በዓለማችን ላይ ካሉ የንግድና የባህር ላይ መስመሮች ወይም ማርታይም ሩትስ ቁልፍ ስፍራ ነው። በአሁኑ ወቅት በአካባቢው ያለው የዓለም አቀፍ ኃይላት ፉክክር ማለትም የአሜሪካ፣ የቻይና፣ የሩሲያ እና የባህረ ሰላጤው ሀገራት ፍላጎት በቀይ ባህር ዙሪያ ባለው ውጥረት ምክንያት ጨምሯል። ኤርትራ የብዙ ደሴቶችና ሰፊ የባህር ጠረፍ ያላት ሀገር በመሆኗ በእነዚህ ታላላቅ ኃይላት መካከል ባለው የዲፕሎማሲና የወታደራዊ ሚዛን ውስጥ ወሳኝ ተዋናይ ሆናለች። ከጎረቤት ሀገራት ጋር ያለው ዲፕሎማሲ ግንኙነት ውጣ ውረድ የበዛበት ቢሆንም የአስመራ መንግስት በቀይ ባህር ላይ ያለውን ስትራቴጂካዊ የበላይነት ለማስጠበቅ የሚያደርገው የፖለቲካ ጨዋታ በአሁኑ ወቅት የአፍሪካ ቀንድን መጻኢ ዕድል የሚወስን ትልቅ አጀንዳ ሆኗል። ውድ ተመልካቾቼ፣ ኤርትራን ስንመለከት የምናየው የአንድን ሀገር ታሪክ ብቻ አይደለም፣ የጽናትን፣ የፈተናንና የስትራቴጂክ ጥቅምን ድብልቅ እውነታ እንጂ። የታሪክ ጠባሳዎችና የኢኮኖሚ ፈተናዎች ቢኖሩም በቀይ ባህር ዳርቻ ላይ ያለችው ይህች ሀገር በአሁኑ ወቅትም የዓለም የፖለቲካ ትኩረት መሆኑ አልቀረም። እናንተ ስለ ኤርትራ ተጨባጭ ማህበራዊ ኑሮ፣ ስለ መንግስቱ የፖለቲካ ፍልስፍናና በቀይ ባህር ላይ ስላላት የወቅቱ የጂኦፖለቲካ ሚና ምን ታስባላችሁ? ሀሳባችሁን በኮሜንት አጋሩኝ። ለታሪክ ስርጭታችን ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። አድማስ ሂስትሪ ሌንስ የዓለማችንን ስውር ማዕድኖች መግለጡን ይቀጥላል። በሚቀጥለው ቪዲዮ በሌላ አጓጊ ታሪክ እስክንገናኝ ሰላም ቆዩልኝ።